ትናንት ግንቦት 24 ቀን 2018 ዓ.ም እስከ ምሽት 2 ሰዓት ድረስ 40 ሚሊዮን መራጮች ድምፅ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ጠቅላይ ሚኒስትር አብይ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት ማሰማራታቸውንም ትናንት ገልጸው ነበረ። ትናንት የተካሄደውን ሀገራዊ የምርጫ መልክ የሚያመለክት ዜና ሀተታ ይዘናል። ደረጀ ይልማ ነኝ። በሰባተኛው ጠቅላላ ምርጫ ድምፅ ለመስጠት ከተመዘገቡት 54 ሚሊዮን መራጮች 40 ሚሊዮን የሚጠጉት እስከ ምሽቱ 2 ሰዓት ድረስ ድምፅ መስጠታቸውን የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። በስልክና በኔትወርክ ምክንያት መረጃ ያልተሰበሰበባቸው ቦታዎች እንዳሉም ጠቅሰዋል። በሌላ በኩል በቡርጂ ምርጫ ጣቢያ አስፈጻሚዎች በምርጫ ጣቢያ በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ ምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ መወሰኑን ጠቁመዋል። አስፈጻሚዎቹ ላይ የሚወሰደው እርምጃ በቀጣይ እንደሚገለጽም አስታውቀዋል። ትናንት ግንቦት 24 ቀን 2018 ዓ.ም ከማለዳው 12 ሰዓት ጀምሮ ለሰባተኛው አጠቃላይ ምርጫ ሲካሄድ የነበረው የድምፅ አሰጣጥ ሂደት እስከ እኩለ ሌሊት ቢራዘምም በአንዳንድ አካባቢዎች ከዚያም በላይ ቀጥሎ እንደቆየ ዋና ሰብሳቢዋ ተናግረዋል። ብሔራዊ ምርጫ ቦርድ ከትግራይ ክልልና ከአንዳንድ የአማራ ክልል አካባቢዎች ውጭ ምርጫው እንደሚካሄድ አስቀድሞ በሰጠው መግለጫ አስታውቋል። ለዚህ ምርጫ 50.5 ሚሊዮን ሰዎች በመራጭነት የተመዘገቡ ሲሆን ይህም አገሪቱ ካላት አዋቂ ሕዝብ ከ2/3 የሚበልጥ ስለመሆኑ የቢቢሲ ዘገባ ያሳያል። ወዲህ ደግሞ የብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ለመራጭነት ከተመዘገቡት ከ50 ሚሊዮን በላይ ኢትዮጵያውያን መካከል ሴቶች 46 በመቶ እንዲሁም ወንዶች 54 በመቶ ናቸው። ዘንድሮ በመራጭነት የተመዘገቡት ዜጎች ቁጥር ከ5 ዓመት በፊት ከተመዘገቡት በ32 በመቶ ጭማሪ ያሳየ ሲሆን ካለፉት 6 ምርጫዎችም የበለጠ ነው። እንዲያም ሆኖ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት ማሰማራታቸውን ትናንት ገልጸው ነበረ። ጠቅላይ ሚኒስትር አብይ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ መካሄድ እንደማይችል እምነት እንድንይዝ ሙከራ አድርገዋል ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ዲሞክራሲ ስርዓት ኢትዮጵያ ውስጥ ለመገንባት የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ማለዳ ድምፁን ለመስጠት በመውጣት አሳይቷል ሲሉ ተናግረዋል። የሰባተኛው ሀገራዊ ምርጫ ድምፅ አሰጣጥ ትናንት ከማለዳው 12 ሰዓት ጀምሮ የተካሄደ ሲሆን ጠቅላይ ሚኒስትር አብይም በጅማ ዞን በሻሻ ወረዳ ተገኝተው መርጠዋል። በዚህ ሀገራዊ ምርጫ 42 የፖለቲካ ፓርቲዎች የተሳተፉ ሲሆን ምርጫውን ከአገር ውስጥ ታዛቢዎች ባሻገር የአፍሪካ ህብረትና ኢጋድ ታዝበውታል። በወጣው መርሃ ግብር መሰረት ድምፅ የመስጠት ሂደቱ አመሻሽ 12 ሰዓት ላይ ማብቃት የነበረበት ቢሆንም ለመምረጥ በሰልፍ ላይ ያሉ መራጮች ድምፃቸውን እስኪሰጡ ድረስ ሂደቱ እስከ ሌሊት 6 ሰዓት እንደሚቀጥል ቦርዱ ማስታወቁ አይዘነጋም። ከዚህ ቀደም በተካሄዱ ምርጫዎችም ላይ በሚፈጠሩ ሰልፎች ምክንያት የድምፅ መስጫው ሰዓት ከመጠናቀቁ በፊት ድምፅ መስጠት ያልቻሉና በመጠባበቅ ላይ ያሉ ሰዎች እንዲመርጡ ምርጫ ጣቢያዎች የሚዘጉበት ጊዜ እንዲራዘም መደረጉ ይታወሳል። በትናንትናው የምርጫ ሂደት በአማራና በኦሮሚያ የተወሰኑ አካባቢዎች ድምፅ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የድምፅ አሰጣጥ ሂደቱ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ በወቅቱ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ትናንት ከማለዳው 12 ሰዓት ጀምሮ
ሲካሄድ የነበረውን አጠቃላይ ምርጫ አስመልክቶ በሰጡት ጋዜጣዊ መግለጫ ላይ በመላው ሀገሪቱ ካሉ የምርጫ ጣቢያዎች በ50,188ቱ ከጠዋቱ 12 ሰዓት ላይ ድምፅ አሰጣጥ መጀመሩን ተናግረዋል። ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን የምርጫ ቦርድ ሰብሳቢዋ ገልጸው እነዚህ ምርጫ ጣቢያዎች በ30 ደቂቃና በ1 ሰዓት ዘግይተው መከፈታቸውን አብራርተዋል። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩት ሰብሳቢዋ በአማራና በኦሮሚያ ክልሎች ውስጥም የድምፅ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር የተቋረጠባቸው ቦታዎች እንዳሉ በመግለጫቸው ላይ አመልክተዋል። የምርጫ ቦርድ ቀደም ሲል ከትግራይ ክልል በተጨማሪ በ8 የምርጫ ክልሎች ምርጫ እንደማይካሄድባቸው አስታውቆ ነበር። የቦርዱ ሰብሳቢ በጸጥታ ችግር ምክንያት ምርጫ ማካሄድ ባልተቻለባቸው የአማራና የኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውን መግለጻቸው ይታወቃል። በ39723 የምርጫ ጣቢያዎች ታዛቢዎች በቦታው ተገኝተው መታዘባቸውን የተናገሩት የቦርዱ ሰብሳቢ የፖለቲካ ፓርቲዎችና የግል ተመራጮች ያቀረቧቸው ወኪሎች በ41798 የምርጫ ጣቢያዎች ላይ ተገኝተዋል ብለዋል። ከፍተኛ ቁጥር ያላቸው መራጮች በመላ ሀገሪቱ ወጥተው ድምፃቸውን መስጠታቸውን የገለጹት ሜላትወርቅ የሆነ ሆኖ ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ የቆዩባቸው የምርጫ ጣቢያዎች ማጋጠማቸውን ተናግረዋል። ይህ የታየው በዲጂታል ወይም በራሳቸው በሞባይል ወይም በድረገጽ የተመዘገቡ መራጮች ላይ መሆኑን ያመለከቱት ሰብሳቢዋ የተፈጠረውን ሰልፍ ለመፍታት ጥረት መደረጉን ጠቅሰዋል። ከ350 ሺህ በላይ ምርጫ አስፈጻሚዎች በመላ ሀገሪቱ መሰማራታቸውን ገልጸው በቤኒሻንጉል ክልል በዘልማምና ሰልዳ የምርጫ ክልሎች በኔትወርክ ችግር የስልክ ግንኙነት ለማድረግ ያልተቻለበትና መረጃ በወቅቱ ለማድረስ ችግር ያጋጠመበት ሁኔታ ተፈጥሮ ነበር ብለዋል። በእነሞርና ኤነር 1 የምርጫ ክልል አስፈጻሚ ባልደረባ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ሕይወቱ ማለፉንም አረጋግጠዋል። ያም ሆነ ይህ 7ኛው ዙር ሀገራዊ ምርጫ በስኬት መጠናቀቁንና ኢትዮጵያውያን በሰላማዊ መንገድ መርጠዋል፣ ኢትዮጵያ አሸንፋለች ሲል የመንግስት ኮሚኒኬሽን አገልግሎት ዛሬ አስታውቋል። ይህንን ተከትሎም ይህ ዜና ሀተታ እስከተጠናከረበት ጊዜ ድረስ በትናንትናው ዕለት ድምፅ የሰጡባቸውን ጊዜያዊ ውጤቶች ዜጎች በየምርጫ ጣቢያዎች እየተመለከቱ መሆኑን የሀገር ውስጥ መገናኛ ብዙሃን መዘገባቸውን ቀጥለዋል።